ክቡራን ተመልካቾቻችን አሁን ያለነው የምስጋና ፕሮግራም ላይ ነው። የምስጋና ፕሮግራሙ ደግሞ መነሻ ያደረገው መቀመጫቸውን በአሜሪካን ሀገር ዋሽንግተን ያደረጉት የተዘረጉ እጆች ወይም ኦፕን ሃንድስ ቻሪቲ ለመቄዶንያ በጎ አድራጎት ማህበር የጤፍ እህል አበርክቷል። እንደሚታወቀው እንግዲህ ኦፕን ሃንድስ ቻሪቲ ወይም ደግሞ የተዘረጉ እጆች ከዚህ ቀደም በመቄዶንያ ዩቲዩብ አማካይነት ሲደረግ በነበረው ፈንድሬዚንግ ፕሮግራም ላይ በመጀመሪያ $40,000 ሁለተኛም ደግሞ $3,500 በማገዝ ታላቅ ባለውለታ ናቸው። የመቄዶንያ አጋር መሆናቸውን በተግባር አስመስክረዋል። ይሄው ቻሪቲ የተዘረጉ እጆች ዛሬ ደግሞ ከ8,500 በላይ ያሉ ወገኖች የሚገለገሉበትን ወይም ደግሞ ለቀለባቸው የሚሆን የጤፍ እህል ሰጥቷል፣ አበርክቷል። እንደሚታወቀው እንግዲህ መቄዶንያ በቀን ከ30 ኩንታል በላይ ነው ለእህል አገልግሎት የሚውለው። ይሄ ደግሞ በገንዘብ ሲቀየር በጣም ከፍተኛ ወጪ ነው። በጣም ከፍተኛ ወጪ ነው። ይሄ የቀለብ ወጪ በአንድ ጊዜ 8,500 ሰው ቁርስ፣ በአንድ ጊዜ ምሳ፣ በአንድ ጊዜ ራት ማብላት በእውነቱ በጣም ከባድ ነው። ለዚህ ሁሉ የሚወጣው ወጪ በጣም ትልቅ ነው እና ዛሬ የተዘረጉ እጆች ይሄንን የመቄዶንያን ወጪ በመቀነስ ነገር በማቃለል ረገድ ያደረገው አስተዋጽኦና ያበረከተው አበርክቶ በጣም ትልቅ ነው። በጣም ትልቅ ነው። ስለዚህ መቄዶንያ የበጎ አድራጎት ማህበር በ8,500 አረጋውያን ስም ታላቅ ምስጋናውን ያቀርባል። የፍቅር ባለቤት የሆንከው ጌታችን መድኃኒታችን ኢየሱስ ክርስቶስ ይህችን ዕለትና ሰዓት ባርከ ቀድሰ እዚህ ሰዓት ስላደረስከን ክብር ምስጋና ለአንተ ይሁን። ይህን በመቄዶንያ 8,500 በላይ ከዚህ የበለጡ ናቸው። በልዑል እግዚአብሔር ይዘናል። እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ ዘራችሁ ቡሩክ ይሁን። ምንጊዜም በምትሄዱበት ቦታ ሁሉ መድኃኔዓለም ይከተላችሁ። በፊት ሆኖ መልአኩ ሊቀ መላእክት ቅዱስ ሚካኤልን መልአኩ ቅዱስ ገብርኤልን አስከትሎ እናንተን ክፉ ነገር እንዳያገኛችሁ ከክፉ ቦታ እንዳትወርቁ ይጠብቅልን። እግዚአብሔር ይባርካችሁ፣ ይቀድሳችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔርን የያዘ ምንም ወድቆ አይወድቅም፣ የትም አይወድቅም። ያለሱ ምንም መድኃኒት የለንምና መድኃኒት ይሁናችሁ መድኃኔዓለም አሜን። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረብል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በሉ ባወጣችሁበት ቦታ አላህ ይተካላችሁ፣ ከመጥፎ ይጠብቃችሁ፣ ከክፉ ይጠብቃችሁ፣ ከጥሩ ይቅጠማችሁ፣ ከመጥፎ ይጠብቃችሁ። ዓለማችን ሰላም፣ ሀገራችን አማን፣ እድሜና ጤና ይስጣችሁ። ያወጣችሁበት ቦታ አላህ ባወጣችሁበት ቦታ አላህ ይተካላችሁ። ያ አርሐሙ ራሂሚ አልሐምዱሊላህ ረብል ዓለሚን አላሁመ ሰሊ። የተዘረጉ እጆች በእውነት እንደ ፈጣሪ ነው እጃችሁን የዘረጋችሁልን። ፈጣሪ ያዟችሁ ነው። ታድላችኋል፣ በእውነት ታድላችኋል። ይህ በጎ ነገር ቀላል አይደለም። ያለነው 8,500 አረጋውያንና አእምሮ ሕሙማን ያለነው እና በቀን ከ30 ኩንታል በላይ ነው ፍጆታችን እና ይህ መደረጉ ቀላል አይደለም። ለመቄዶንያ ትልቅ ስራን የሰራችሁት ይሄ ነው። በቃ መታደል ይሄ ነው። ታድላችኋል፣ ፈጣሪ አድሏችኋል። ሀብት ማለት ይሄ ነው። በምድር ሀብታችሁ የዘላለም ሰማያዊ ሀብት አፍርታችኋል። ሰማያዊ ሀብት አፍርታችኋል። እኛ የአገር ባለውለታዎች ነበርን። በአንድም በሌላ ምክንያት በተለያየ ምክንያት ጎዳና ወጣን፣ ወደቅን። ይሄ ልጃችን ዶክተር ቢንያም በለጠና ባለቤቱ ወይዘሪት እሌኒ ባቋቋሙልን ይህ በጎ አድራጎት ድርጅት መቄዶንያ ከጎዳና ከመኖር ወደ አለመኖር ነበር የምንጓዘው። ያለንን ዕድሜ ሳይበርደን ሳይርበን ሳይጠማ እንድንኖር አድርጎናል። እናንተ ደግሞ የእናንተ ድጋፍ ደግሞ እነሱን ደግፏል። በጣም ነው የምናመሰግነው። በእውነት ፈጣሪ ከእናንተ ጋር ይሁን። ይሄ ነው በቃ ሀብት ማለት። በገንዘብ ሰማያዊ ሀብት ማፍራት ማለት ይሄ ነው። ሰው በገንዘቡ ፈጣሪ የማይወደውን ነገር ያካሂድበታል። እናንተ ግን ሰማያዊ ሀብት አፍርታችኋል እና ልጆቻችን ዋሽንግተን ነው የምትኖሩ። ዋሽንግተን ውስጥ እግዚአብሔር ጠብቆ ለሀገራችሁ ያብቃችሁ። ይህ ስራ እየተስፋፋ ነው። የእሱ ሀሳብ 20,000 ለማድረስ ነው። 20,000 ለማድረስ የእናንተ ድጋፍ ያስፈልጋል። ህንፃም ጀምረናል። ያ ህንፃ በተለያየ ደግሞ ብራንቾች አሉን።
በየቦታው ኮንስትራክሽን ስራ እየሰራ ነው። ስለዚህ ይሄ ድጋፍ ለእናንተ በጣም ትልቅ ነገር ነው፣ የእናንተ ድጋፍ። ስለዚህ ልጆቻችን እግዚአብሔር ይስጣችሁ። በእውነት እኛ ለካ ጥሩ ልጆች ወልደናል። ዛሬ ረዳችሁን። እኛ ወድቀን ነበረ። ለወደቅነው ብድር ለማንመልስ እግዚአብሔር ነው የሚከፍላችሁ። የእኛም ብድር ፈጣሪ ነው የሚከፍላችሁ እና ፈጣሪ ከእናንተ ጋር ይሁን። እንወዳቸዋለን፣ እናከብራቸዋለን። ምንጊዜም ዕድሜያችሁ ረጅም ይሁን። ዘራችሁ እንደዚህ እንደገዛችሁልን ጤፍ ይብዛ። እንወዳቸዋለን። እግዚአብሔር ይስጥልን። ሻምበል እሸቱ ገብረ ማርያም ነኝ ከመቄዶንያ። አመሰግናለሁ። ዱጉመት ጅራታ ኢትዮጵያዳ ጅራታ ዓለም keessatti argamu kan Afrikaa keessatti argamu kan Ameerikaa keessatti argamu kan biyyoota Afrikaa keessaa biyyoota alamaa keessatti argamu hundi keessan Maqdooniyaa kana Maqdooniyaa jechuun Itoophiyaa xiqqoodha. Itoophiyaa kana gargaaruu irratti isin tokkoffaa ta'uudhaan beekamtan jechuudha. Abbaa keessanii as keessa jira, haadha keessanii as keessa jira, obboleeyyan keessanii as keessa jira jechuudha. Kan godaanarra kufe Dr. Bineen Ballatee Sibiileen Yesuus kaasaniiti Maqdooniyaa galchan. Jiruun isaa maali? Harka keessanii. Jiruun isaa harka keessanii harka rabbiiti jechuudha. Isin abdatee rabbi abdatee jiraate jechuudha Maqdooniyaa keessa. Jiruu gaarii gargaarsa gaarii gootanii fi gara midhaan nyaataatiin, gara maallaqaatiin, gara birriitiin, gara midhaaniitiin gootaniiti karaa hundaan gargaarsa godhuudhaan Maqdooniyaa keessa jiraate jechuudha. Jiraataa Itoophiyaadha. Galatoomaa isiniin jenna. Hoggaa kuma takka galatoomaa isiniin jenna. Kan alama guutuu Afrikaa keessatti argamu, kan Ameerikaa keessatti argamu, biyyoota Arabaa keessatti argamu, Awustiraaliyaa keessatti argamu, Debub Afrikaa keessatti argamu, kan Keeniyaa keessatti argamu, kan Suudaan keessatti argamu hundi Maqdooniyaa kana gargaaruudhaaf rabbiin isinirratti dirqama laate. Dirqama isinirra laate rabbiin. Maaliif jennaan dhalataa Itoophiyaati, jiraataa Itoophiyaa waan taataniif jechuudha. Hireen teessan biyya alaa waan gooteef Maqdooniyaa kana gargaaruudhaaf rabbiin dirqama isinirra godhe. Kanaafuu jiraadhaan isinin jiruu gaarii jiraadhaa. Biddeena gaarii rabbi isinii haa kennu, fayyaa gaarii rabbi isinii haa kennu, urmii gaarii rabbi isinii haa kennu. Anillee maqaan kiyya Abrahiim Mahammad Idris Salaamaatiin jedhama. Dhaloonni kiyya Harargee Bahaa Aanaa Dadar Araddaa Goluu Ganda Biinnootiin jedhaman. Kanaafuu Maqdooniyaattiin argaman. Dirijjitiin kun damee meeqa qabdi? Damee 46 qabdi. Unkaan as dhiisi Harargee Bahaa Dirree Dhawatti argamti, Hararitti argamti. Dr. Bineen Ballateedha kanarra deemee jiruu isaanii ilaalee bakka hundatti akkuma Maqdooniyaatti jiraachise jechuudha. Kan gargaareen jiraataa Itoophiyaa kan alama keessatti argamuutu gargaaree jechuudha. Gargaarsa godheef jechuudha. Gargaarsa kanaan Itoophiyaa keessa jiraate jechuudha dirijjitiin kun. Kanumaafuu jiruu gaarii rabbi isinii haa kennu, biddeena gaarii rabbi isinii haa kennu, urmii gaarii rabbi isinii haa kennu, fayyaa gaarii rabbi isinii haa kennu. Itoophiyaa rabbi nagaa godhu. Itoophiyaan nagee taanaan, alamni guutuun nagee taanaan bakkee kana gargaaruu dandeessan. Gargaarsa gaarii rabbi isinii haa ta'u, fayyaa rabbi isinii haa kennu, urmii rabbi isinii haa kennu, fayyaa gaarii rabbi isinii haa kennu. Assalaamu alaikum warahmatullahi wabarakaatuh isiniin jaa. Jiraataa Itoophiyaadha. Jiraataa alama keessatti argamu. Galatooma. alhamdulillah ብለን ሰላም አለ ሰለላሁ ዐለይሂ ወሰለም ለሰጩ አላህ ይስጠው። ጨምሮ አላህ ይስጠው። ጤናውን ያገኝ። የተወለደውን የተዘመደውን ይዞ የሚወጣ አላህ ያድርገው። የዛሬ ብቻ ሳይሆን የነገ ቀን አላህ ይርዳው። ያ ረሂም ጫፋ ዘረቅ ስራ ዘረቅ ያለውን እንዲል አላህ ይስጠው። ያ ረሂም እንደው አርካ ሰፋ እንደ ሰዶ ታታ ያለችውን እንዲል አላህ ይስጠው። እንደ ጨረቃ ደመቅ እንደ ጀንበር ሞቅ ያለችውን አላህ ይስጠው። አላህ ይስጠው። ላመሱልኝ ቅበልና ቡሩክ የማታ ወርቅ ምን ነው ጨፍለህ ነገራችን እድሜ ስንት ነው? ስንት ዓመት ነው? 9 ትማራለህ? ስንተኛ ክፍል? ሁለተኛ ክፍል። ትምህርት እንዴት ነው? ጥሩ ነው? ትምህርት ቤት ምን ይሉሃል ልጆች? ያገሉሃል እንዴ? እንደዚህ አይለም እንከባከባል። አሁን አንተ ምንድነው የሚቸግርህ? ሁሉ ነገር ተሟልቶልሃል?
ችግር የለብህም። ነገር አይዞህ ነገር ይሄ ያንተ እሺ ስሞትን ማለበት ነው ታላሞታችሁ ከታለም ወዳጅ ልጅዎት ይሄ እሱ ብቻ ነው ሌላ መንታ ናቸው እሷስ እንትና ጤነኛ ነው መንታ ነው የእሱ መንስዬ ናት ቀስቀሳት እሷ ደህና ናት እሷ ደህና ናት ሶስተኛ ልጅ ህፃን ላይ ያለኝ እሺ አሁን ችግሩ የሱ አሁን ምን ችግሩ ያው እንግዲህ ይሄ እንደምታዩት እግሩ አይሰራም ከታች ስቆንጥታ አይሰማም እግሩ አይሰራም ጀርባውን አሳይታለሁ ሰርጀሪ ተሰርቷል እና እዚህ ጋር ሰርጀሪ ሲሰራ እዚህ ጋር ጎማ እንዲገውተለታል ጎማ እዚህ ጋር ገብቷል እና ይኸው እዚህ ጋር ነው ጎማይቱ ያለችው እችና ሰርጀሪ ጎማይቱ ያው ከዚህ አንስታ እስከዚህ ድረስ ነው እና ውሃ ይቋጠረ ነበር ጀርባው ላይ እሷ ስትል ወደ 5 ጊዜ ነው ሰርጀሪ ተሰራው 5 ጊዜ በአምስተኛው ጎማ ገባ ለምን ጭንቅላት ሊያብጥ ይችላል አሉ ዶክተሮቹ ማለት ነው ጎማይቱ አብራት አድርጋለኝ ላስቲክ ነገር ናት የልብስ ትመስላለች እሷ ካልጁ ግድሜ ሲጨምር ትጨምራለች ብለዋል ዶክተሮቹ ማለት ነው ሲሰራ 6 ወር ላይ ነው ተሰራው ያው ከዛም በኋላ ይቆማል እናም ብዬ እንትን አላልኩምና እያደገ ሲሄድ ዳዴ እያለ ምን እያለ ያው ምን ሰገራው ምናምን ከዛም በኋላ መቆጣጠር አይችልም ማለት ሰገራው መቆጣጠር አይችልም አይችልም ማለት ያው አሁን 10 አመት ሊሆነው ነው 10 አመት ሙሉ ያው ሰው ልጅ እያጠብኩ ነው ለዚህ እንትን ምረብ ቤታችን ፈረሰ አቀበልና ላይ ነበር አቀበልና አካባቢ ነበር እና የባለቤት ያክስት ነበረች ትንሽ ቦታ ሰተንጓሮ ነገር እሷን ሰርተን ትንሽ ቆርቆሮ በቆርቆሮም ትንሽ ክራይ ነበር ያው ለልጁ ረዳይ ነበር ለክምና ለምን አንዳንድ ነገር ረዳይ ነበር ያው ቤት ፈረሰ ከዛው ያው እዚህ እንዳለ ነው አሁን እዚህ ጋር ያ ግቢ ስለሆነ በቀሚስም ይሄዳል ዳይፐር ባይኖርም አሁን ግን ሰው ይተላለፋል ምን ይላል ሰው ብዙ ነገር ያወራል እና በጣም ከባድ ነው ለኔ ማለት ነው ይሄ ዳይፐር ላይ ነው በየቀኑ አሁን ራሱ ተሸክሜ መጥቼ ነው አሁን ነው ወጣ ነው ከቤት ፈተና ነበር ዝጉራራ ኪዳነ ምሕረት አንስቶ እዚህ ድረስ መምጣት አይችልም መክፈል አልችልም 1000 ብር በሽብር ይላል ትራንስፖርት ራሱ ማለት እና አንዱ ደግሞ እግዚአብሔርን ደግሞ እንትን ያለ ደግሞ አንዳንዶች ይዘው ይመጣሉ ሲያዩ ማለት አችን ቁልቁለታን ዳገታም ሄዳ ያችል ትንሽ ይሄድና ትንሽ ይደክመውን አዝለዋለሁ እና በጣም እንትን የሚደረግልኝ የምፈልገው ነው ያው ከፈጣሪ ጋር ሕክምና ቢገኝና ሽንትና ሰገራው ቆሞለት በክራንችን ቢሄድም እግዚአብሔርን አላማረር እግዚአብሔርን ተመስገን ነው የምለው ግን እንደ ልጆቹ እንደ ሰው ሆኖልኝ ልጄ በቃ እንዳይባል ተተወልኝ ትምህርት ቤት አባ ስቀይር አዩኝ አላዩኝ እያልኩ ልጆቹ ምን እያረግሽ ነው ወይ ያለው ላይ ካካ እያለ እየሳቁ ነው የምቀይረው ትምህርት ቤትም ያው የተሟላ የለውም ሽንት ቤት የለውም ዝም ብሎ ሜዳ ላይ ነው የምቀይረው እና በጣም ተሳቀቃለሁ ፎጣ ይዤ ባንዱ ውሃ ይዤ ባንዱ ባሊ ውሃ ይዤ ባንዱ ደግሞ ዳይፐር ይዤ እንደገና ከወገበታ ያጥቤ ቀይሬ ፎቅ ላይ ነው የሚማረው ፎቅ ላይ ተሸክሜ አውርቼ ነው የሚማራው ያለው እና ጭንቅላቱ በጣም ነው ይሰራል ትምህርቱ ጎበዝ ነው አሁን መጽሐፍ መደፍተሩን አሳየውታለሁ ጎበዝ ነው ይማራል ግን እቤት ቁጭ እንዲል አልፈለኩም እስተመሞት ድረስ አስተምረዋለሁ እና ተባብሩ ነገር ያለው እስተመጨረሻው ባል አባ ከመናው ነው እና ያለው እንደሞ ስታለ ድረስ ደግሞ ይሄ ዳይፐር አሁን ትናንት እጄ ልገዛ ሄዱ 500 ብር ሲሄድ 650 ነው በመለሰኝ አንዱ ሹክ ከዛ ባቅሚ ሲያለውን አንድ ፍሬ ገዝቼ መጥቼ ነው ዛሬ እና ትናንት ፈተና የተፈተነው ሰሞኑን ትምህርት ቤት ቀርቶ ነበር ሁሉም ሰፈሩ ያውቃል እና መንታው ልጅ በአንድ ማህፀን ይዤ እንደዚህ መሆኑ ልጅ በጣም ከብዳል ነብስ ደግሞ አባቴን ቢሆት ተለ አባቴ እኔ የለም በይው አባቴ አለ ግን ያገኘውን ይሰራል ግን ብዙም ማለት የለም እዚህ ከመጣን ቤቱ ከፈረሰ ስራ የለም እና ሁሉም ያውቃል ሁሉም እናቴም ገጠር ላይ ናት እዛ ጦርነት ነው ይባል ግምና ስታውን ምንም እንትን ያለው ነገር የለም ሲሄድ ኮረራ አካባቢ ነበረ ኮረራ የገባ ጊዜ ሕክምና ክትትል ነበረ እዛ ክትትል ጊዜ ሲሄድ ዛሬ እሱን ትማት አንችልም ብለው የጣና ጣቢያ 6 ኪሎ ጋር ሳዝ ይዤ አዩትኝ በቃ አሁን እቺ ጎማዋን መጨመር ከሆነች
ጭንቅላት የሚጨምር ከሆነ የአይን ጎረጎደ ነገር ካለ ይዘሽ ትመጫለሽ፣ አለበለዚያ ምንም እንትን የምልም የለም ማለት እና ስትራፒ ምናምን አንድ እንደዚሁ የሆነ ልጅ አግኝቶት ሰሞኑን አሰራሉ ምናምን ገበያ ስትሻሽ ነበር እና እሱ ስጠይቀው ልጁ ሰው ካገኘ ምን ካገኘ እዚህ ሀገር ነው ወደ ሌላም ሀገር ነው ይሄ መቆጣጠሪያው ቀላል ነው ይሰራ ነው አለኝ። እና ያው እንዲቆም ይደረጋል አለኝ። ሰገራውም ስንቱን የእንትኑ ነው ስሩን ሳለነኩት ነው ምናምን አለኝ። እና ያየ ነገር ይሄ ያበጠ ነበር። ይሄ ያው እሷም ልጁ ዶክተሩ እንደዚህ እያሸነው ሰሞኑ ይሄ ሁለት አሁን ካታሸ 3ኛ ቀኑ ነው አልጨረሰም። ይሄ ለውጥ አለው ትንሽ እቺ እብጠት ነበረው እዚህ ጋር እና እኔ የሚመስለኝ ምንድነው ስጋው ሰውነቱ ይመስለኝ ነበረ። ግን የጀርባው ጭምድድ ስላደረጉ ሲሰፉት የሱ ነርቮች እንዳለ መተው ከዚህ በላይ ምግብ ያገኛሉ፣ ከዚህ በታች ግን አያገኙም። በጣም ያኛው መቆጣጠር ይችላል ያለው እንትን አልነገረሽም? ዋጋውን ያው አልነገረኝም። የግል ነው። በአሜሪካ ያለ ልዩ ስሙ የቦስተን ጉባኤ የሚባል በዛ ውስጥ ኮቪድ ከገባ ጀምሮ የተሰባሰቡ ምዕመናን እንደዚሁ የተለያየ በአገሩ ላይ በሚደርሰው ችግር እጃቸውን እየዘረጉ ቤተሰብ አለ፣ ብዙ ችግር አለ። ከዛቸው ላይ እየቆረሱ እየላኩ እንደዚህ የተቸገሩትን ይረዳሉ። እነሱ ናቸው አሁንም የላኩኝ። ምናምን መጥቼ ነበረ እንደዚሁ የተወሰኑት አድርገን ነበር። ስለዚህ ለአሁን ለጊዜው እንደው ለዳይፐሩ እንዲሆነው ይሄ ስንት ነበር? ይሄ 5000 ብር ነው። አንጁ 5000 ሌላ ተጨማሪ 15000 ብር ወደ አካውንትሽ አሁን ካሽ ስላልያዝን ነው ወደ አካውንትሽ ይገባልሻል። አጠቃላይ 20000 ብር ማለት ነው። በዚህ ለጊዜው የሱን ዳይፐር እየተቆጣጠርሽ የሚበላውም ትንሽ እያደረግሽ ጠብቂ። ሌላው አካውንት ካለሽ አካውንትሽን ተናገሪና የዘለቄታ ሕክምና የሚረዱት ምዕመናን ካሉ ለነሱ እንድናስተላልፍላቸው ማለት ነው። ያነባ ተነባለህ? ቁጥር ታነባለህ? እሺ ስትነገር እሺ 1024 01 87 1 28 ድገመው 1024 01 87 1 28 ማነው ስም ማነው የሚለው እዚህ ጋር እናትስ ከታለም ወዳጅ አይደለም እዚህ ጋር ተጻፈው ይሄ ልክ ነው። ስምሽን ንገሪኝ። ስሜ ምንታምር ነው። የአራት ልጆች እናት። መንቀሳቀስ ማልችል፣ ሽንት የመሽናት ማልችል፣ አካል የሌለኝ በሽተኛ ነኝ። በምትችሉ በሀሳብ እንዲሆን የምትረዱኝ ካላችሁ ብዬ ነው። ያለሁባትን ቤት ይኸው አሁንም ድጋሚ ይችን ብተዋት እየተደማ ማስቆም ነው። መቆም እንኳን አይቻልም። በጣም ነው አጭር ነው። አታስቆምም። ቤቴ በጣም አጭር ናት። የሚያግዘኝ ሰው ራሱን የማመችም አልቆምም። ግን ቁሞ የሚያግዘኝ ሰው ቁሞ ማገዝ አይችልም። በዚቹም አኗኗሬ ይገቡብኛል። ሰካራሞች ይደፈራለሁ፣ አረግዛለሁ፣ ወልዳለሁ። ሐኪም ቤት የሚወስደኝ እንኳ የለም። ብቻዬን ነው ቤት ውስጥ ወልጄ የማሳድጋቸው። ጻድቃን በሚያጎርሰኝ ጻድቃን በሚሰጠኝ ዳቦ ነው ልጆቼን እያሳደግኳቸው የምኖር። ተቸግሬ ነው የምኖር። ይችኑ በሪትን እየገነጠሉብኝ ጅብም እፈራለሁ። ሰውም መቼም ምንም ቢያረገኝ ሰካራም ቢገባብኝ በሽተኛ ለምጄው ነበር። አሁን ጅቡን እየፈራው የምኖርበት ምንድን ነው ትልቁ ችግር? የምትተዳደር በምንድን ነው? የምተዳደር በልመና ያለው 15 ገንዘቡን ያግዘኛል። የሌለው በጉልበቱ ራቅ ያለውን ያቀርብልኛል። ሳግኝ ያላቸውን ሳግኝ ውሃ ከፍዬ አስቀዳለሁ። ማገዶም ያቀርብልኝ
በብር የተቀጠረ ነው። እሱ ሳገኝ ያንን ሳጣ ደግሞ እንደዚሁ ሰው ለምኝ አዝዛለሁ። የሚለመነኝ ሳገኝ እንደዛ ነው እየኖርኩ ያለ። ይሄኛው የተቀረጸው ነገር በነገራችን ላይ ምንም አይነት ሚዲያ ላይ ምንም አይነት የሚታይ ሰው የሚያየው ቦታ ላይ በፍጹም አይቀመጥም። እሺ የሚቀመጠው የሚረዱሽ የሚያዩት የሚረዳሽ ሰው ብቻ ነው እንጂ ከዚህ በኋላ ሌላ ሰው እኛ አሁን ምናልባት ሌላ ሰው እየመጣ ይቀርጽሻል። ቀርጸውሽ ያውቃሉ? አዎ። ምን አደረጉልሽ ያውቃሉ? ያው አልፎ አልፎ ቢሆንም በአመቷል ምክንያት የሚረዳኝ ሰው እያለ ይረዳሻል። ይሄ ማለት ለሚረዱሽ ሰዎች ብቻ የሚደረግ ነው ማለት ነው። በቴሌቪዥንም በሚዲያም በዚህ ሶሻል ሚዲያ ላይ ምናምን አይወጣም። እሺ ለሚረዱሽ ሰዎች ግን በቀጥታ እንዲደርስ ይደረግና እነሱ ያግዙሻል። ምንም ቢሆን ማገዛቸው አይቀርም። የቻሉትን ያደርጋሉ ብዬ አስባለሁ። እግዚአብሔር ቢፈቅድ ነው እንግዲህ እግዚአብሔር ቢፈቅድ። ስንት ልጆች አሉሽ? 4 ልጆች ነው ያሉ። አንድ የአንድ አመት ልጅ አለኝ። በጣም ነው የሚያምሩት። ሁለተኛው ደግሞ የ3 አመት ሶስተኛዋ የ7 አመት። ይሄ ቁጭ ያለው ሁሉም አባታቸው የተለያየ ነው። የተለያየ ነው። በሰከራም እየተደፈርኩ ወልዳቸው አባት የላቸው። ይሄ ነው ኢትዮጵያ እንግዲህ ይሄ በነገራችን ላይ መንግስት ነው ማድረግ የነበረው። እዚህ አይነት ሲስተላቆ ውስጥ ነው የምንኖርበት ነው የምታየው። ግን ሐኪም ቤት ስትሄጂ መከታተል ምን ተባልሽ? እግርሽ እና እጅሽ እንደዚህ ምንድን ነው? መቼ ነው እንደዚህ ሆንሽው? 18 አመት እዚች መኖር ከጀመርኩ 10 አመቴ። እናቴ ደግሞ ተመኛኝ 18 አመቴ። በፊት ግን መሄድ ትችይ ነበር? አዎ ሰው ይሰራ ነው። ጤነኛው ነሽ ትሰሪ ነበር? አዎ 5ኛ ክፍል እስከምደርስ ድረስ ሰራ ነው። ምንድን ነው እንደዚህ ሆንሽበት ይላሉ? በሰው መተት ሰው ላይ ተጋልጦ ራሱ ይናገራል። አይ ይሻልሻል እንደሱ ከሆነ ጸበል ተጠመኝ። እግዚአብሔር ይረዳሻል። እግዚአብሔር ይረዳሻል። ልጆችሽን እግዚአብሔር ረድቶሽ ነው። መቼም ይሄን ቀላል አይደለም። 4 ልጅ ማሳደግ ብቻ በዚህ ባለሽበት ሁኔታ እጅግ ከባድ ነገር ነው። እግዚአብሔር ይርዳቸው። የሚረዱሽ እህቶች አሉ። እግዚአብሔር ከፈቀደ የሚያግዙሽን ያግዙሻል። እንግዲህ ሕክምና መታየት ካለብሽ ትልቁ ነገር ሕክምና መታየት ነው። እንግዲህ ጊዜውም ጉልበቱም ኖሮሽ ከዚህ ውስጥ መውጣት ለአንቺ ከባድ ነው። ከዚህ ወጥተሽ ዳገት ወደ ላይ መሄድ ትዕግስትን ያገኘንበት አካባቢ ነው ይሄ ቤት ያለው። በአብዛኛው እዚህ ጸበል ላይ የወደቁ ሰዎች ናቸው ያሉት። ይቺ ቤት እንግዲህ ጣራዋ ይሄ ነው። የምትኖረው እዚህ ነው። ምድጃዋ እዚሁ ነው። እዚሁ ነው የምታጥበው። 4 ልጅ እዚህ ውስጥ ነው የምታሳድገው። በሯም እንደዚህ ይሄንን እየገነጠሉ እየገቡ ነው የሚደፍሯት። ያሳዝናል። እንግዲህ እግዚአብሔር በረዳቱ መጠን ሰብሉ ይሄንን ልክልሻለሁ። ዮሐንስ አይ በጣም እኮ ነው እንትን የሚለው ነይ። እሺ እዚህ ጋር ቁጭ ብለና ግን ሚት ያጠገቧ ብትቀመጭ ይሻለኝ ነው። ያጠገቧ ብትቀመጭ አዎ እሺ እሺ አሁን የምንገኘው በቲጂ ቤት ውስጥ ነው። ዮሐንስ ይባላል። ይሄ ልጇ ነው። ስለዚህ ዝባለ ሚት ያለች ቲጂ የቲጂ ቤት ይሄ ነው። መስለ ስዕሉ ምናምን እዛ ላይ ላሳያቸው። ይሄ ቤቷ ነው። ዝናብ እየዘነበ ነው። እቺ ናት ቤቷ። በጣም ጠባብ ናት እንደምታዩት። እዚህ ጋር አለ። እቺ ጋር ማብሰያዋ አለች። እዚህ ጋር አልጋዋና መስለ ስዕሉ አለ። ክፍሏ ናት። ስለጠበበ ውጭ ሆነና እሺ ሁለት እንድንልኝ። እሺ ቲጂ አሁን ምንድነው መሰለሽ የዮሐንስ እድሜ ስንት እንደሆነ
እና ምን አይነት ችግር እንዳለበት አጠራ አድርገሽ ንገሪኝ። ዮሐንስ እድሜ 17 2001 ሚያዝያ 28 ያው እድሜው 17 ነው። አሁን ግን አድጓል፣ እያደገ ነው። ዳይፐር ነው የሚያስፈልገኝ። በህይወት ታሪክ ውስጥ እንደ ወንዝ በሚፈስ እያንዳንዱ ጎጆ ገመናው ቢታሰስ የቤተሰብ አካል ጓዳውን ሸፋኝ አለረፍት አገልጋይ ክፍተቱን ከዳኝ። ዮሐንስ ይባላል። እናቱ ቲጂ ትባላለች። ለ16 ዓመታት ከዚህ ልጇ ጋር ነው የኖረችው። ቲጂ አንድና አንድ በየሰዓቱ በየሴኮንዱ ጠዋትም ማታም ከልጇ መለየት አትችልም። ምክንያቱም ልጇ የለመደው እሷንና እሷን ብቻ ነው። ዮሐንስ መራመድ መናገር አይችልም። የሚያስፈልገውን መጠየቅ አይችልም። እናቱ ግን በለቅሶ ምን እንደፈለገ ትረዳለች። አሁን ርቦታልና ምግብ እየሰራችለት ነው። ይህች እናት ፈጣሪ የሰጣትን ልጅ ተቀብላ አመስግና ትኖራለች። ችግሮቿ በጣም ብዙ ናቸው። ዮሐንስ ሽንቱንም ካካውንም መቆጣጠር አይችልም። ታዲያ አንዱ እጅግ ውድ የሆነውና በቀላሉ የማይገኘውን ዳይፐር አግኝቶ ለሱ ማድረግ ለሷ የማይቻል ነገር ነው። አንድ ዳይፐር ካገኘች ልጇን ወደ ቤተክርስቲያን ሄዳ ማስቆረብ ነው ህልሟ። ዳይፐሩ ከሌለ ግን ቤተክርስቲያን መቅደስ ውስጥ ይዛ መግባት እንኳን ትፈራለች። ተስፋዋን ያለመለመው ይህ አደይ ሴንተር ነው። አደይ ሴንተር ማስተዋል በምትባል እንደ ዮሐንስ አይነት ልጅ ባላት እናት የተቋቋመ ነው። ታዲያ ዮሐንስ ሰው አይቀርብም፣ ሰው አይወድም ነበር። አሁን ግን እዚህ መምጣት ከጀመረ ደስተኛ ሆኗል። ከልጆች ጋር መቀላቀል ጀምሯል። ታዲያ ይህች እናት ይህንን ከተመለከተች በኋላ እዚህ አደይ ሴንተር በየቀኑ ለማመላለስ ልጇን በጀርባዋ አዝላ ነው የምትሄደው። ዊልቸር የማይታሰብ ነገር ነው። ምክንያቱም እንደምትመለከቱት መንገዱ ምቹ አይደለም። ዊልቸሩንስ ልጁንስ ይዛ እንዴት ብላ ትችላለች? ይህም ቢሆን ግን ተስፋዋ ለምልሟልና ያለ መሰልቸት በየቀኑ ልጇን አዝላ ይሄን ዳገት ይሄን ቁልቁለት ትወጣለች፣ ትወርዳለች። ማንም ቢሆን ይህች እናት የምትኖርበትን ቤት የምትኖረውን ህይወት መጥቶ ቢያይ ነው ሊረዳ የሚችለው። በቃላትም ተቀርጾ በምታዩትም መግለጽ እጅግ በጣም ከባድ ነው። ከሁሉም የሚገርመው ግን በሆነው ነገር ሁሉ ፈጣሪዋን ታመሰግናለች። እችንና እሷን የሚመስሉ እናቶች እዚህ አደይ ሴንተር ይገኛሉ። እናም ማገዝ መርዳት የምትፈልጉ ቤተሰቦች ካላችሁ በቅድሚያ መታችሁ ጎብኝታችሁ፣ ሩቅ ከሆናችሁ ደግሞ ሊጎበኝላችሁ የሚችልን ሰው አዘጋጅታችሁ ብታዩት መልካም ነው ላለው። ቲጂ ግን ተስፋ ሳትቆርጥ እሱ እያደገ እሷ እያነሰች እየመጣች ነውና በአፋጣኝ እገዛ ያስፈልጋታል። እሷን ማግኘት በአፋጣኝ ያስፈልጋል። ከጎንሽ ነኝ የሚላትን ሰው ትፈልጋለች። በፊት 16 ዓመት እዚህ ነው የኖርሽው? የት ነበር የምትኖሪው? ወሌ ነበር። እሺ፣ ለምን እዚህ መጣሽ? እዛ እንትን ላስጠመቀው መጣሁ። እዛ ደግሞ ቤትን ፈረሰ ሄጀር ጋር ነበረ ብዙ ኖርኩኝ። እዚህ ርካሽ ነበር የዛ ጊዜ 150 120 ነበረ። አሁን የተወደደ በዛ ዙ መጣሁ። ጸበል እያስጠመቁ ቀቃረው ወጣ። ጸበል እዚህ እያስጠመቁ አሁን በቃ እዙ ናሪ ሆኜ ቀረ። እሱ ምክንያት ማለት ነው። አሁን ይሄን ቤት ስንት ነው የምትከፊበት? እኒሽ 5 ነው ቀንሶልኝ። አሁን 3000 ነው የሚከራየው። የኒሽ 5 ነው ቀንሶልኝ ነው ለዙ ብለው ነው ለልጁ ብለው 5 እንደውም 500 ነው የጨመሩብኝ። እንዳንሽ ነበር ሲገባ
ምንድነው ገቢሽ? ምን ገቢ ያለሽ? ግሪማ እቺ ሻማና ጧፍ ነበረች። አሁን እያጣፈ ሲል ያየኝ ሰው ምን እንደምጎልሽ ዝክ እንደናንተ ማለት ነው። ያየኝ ይሄ ልጅ ማን ይዛ እንጂ አንድ ግማሽ ጎበዝ ናት እንጂ ይሄን ይዛ ጎበዝ ጠንካራ እያሉ ይረዱኛል። ይሄን እያዝሽ ነው ቤተክርስቲያን ላይ መድኃኒዓለም ተቆ እያለ እግራችን እንትን ማለት አቅቶናል። ማን ምን አድርገው ሄዳለሁ ግዴታዬን እየሄደኝ ነው። ያችን በሻማዋ በሸጥሻት ቤት የቤት ኪራይ ትከፍያለሽ። ቀለብሽም እሱ ነው። አጠራቀም አለ ቆደ እንኳን የኮንዶሚኒየም ሰው አንዳንዱ ደግሞ ያደለው አሁን ነው ተወዶ ነው ማንም ካለ ሰው ድራፍና አጥቷል አጥቷል ራሳችን ስንት ጊዜ ነው እዚህ 13 ዓመት በ3 ዓመት የመጣው በ3 ዓመት እየመጣሁ ለዚህ ነው 13 ዓመት እያመላለሽ ነው እንዳለ አዎ እያመላለሽ ነበር ዛሬ ከገባና እኮ ነው አባትየው ሲቶ ሲለኝ ለግልጽ ሲሆን ወይ ልጅን ከታዲያ ልጅን ሰጥቼ አንተ ጋር ነው የሚኖረው አለ። አዎ አንቺ ጎበዝ ነሽ እሰራለሁ ያልፍልናል ልጅን ትችልና አይለፍልኝ እሱ እንደዛ ባልኩት አመት ቆይቶ ሄደ። ምንም ልጅን ይሄ ወደ ጸበል መጣሁ እንደዛ ነው ወደዚህ መጣ ስመላለስ ወግባ አጣጣይተ ለዛ ቤት ኪራይ ይፈልጋል ዘመዱ ላይ ነበር ዳገቱ ላይ እንዳው ባክ ከዚህ ደግሞ ወደዚህ መጣ ተሻገር አሁን እየኖርኩ ነው። አባቱ ነበር አባቱ ነበር እስከ 4 ዓመት ነው ያለ እስከ 4 ዓመት አብራችሁ ነበር አብረን ነው እንዴ ስለሆነ ሲቱ ለግብስ አለ እንዴት ልጅ ሰጥቼ ደግሞ ህሊና እንዴ አለኝ እውነት ነው ሰጥቼ ሲል የወለደ እንዴት ነው ዘብ እንዲያረጋ አድርገው ብዬ ልጅን ይዤ ወደ ጸበል መጣሁ። ብዙ ተቀመጥኩ በቃ ያው ከመድኃኒዓለም እሱ እያመላኝ ነው ከየትም ያምጣ ከየትም ያምጣ እናንተም ስራ ያመጣው እውነት ነው። አይዞሽ እንግዲህ የምታዩት እህታችን ትዕግስት ትባላለች። 17 ዓመት ሁሉ ነው ይሄ ልጅ ተሸከመችው። የምንችለውን እንድናገዝ የተዘረጉ እጆች ለዚህም ዓላማ እንደሚሆን መቼም እናምናለን። ሰብዲ ባጭሩ ምክንያት ነው ይሄንን እንግዲህ የቻልኩትን ስለሷ መዘገብ ያለበት ብዙ ነው፣ ግን አቅም በሚፈቅደው ከእቴ ከአንድ ጋር ሆነን ይሄንን ትንሽ ቀርጸንላችኋል። በእውነት በጣም እርዳታ የሚያስፈልግ የሚኖሩበት ቤት እዚህ ላይ ነው ይዛው የምትውለው። ትምህርት ቤት አይሄድም። ቀለብም ችግር ነው። ጥላው መውጣት ከብዳል። ይህንን ይመስላል። አይና እንግዲህ ያየው ልብ ይፈርዳል ነው እንግዲህ ይህንን ለጊዜው እንግዲህ ይህንን ለዛሬ ዘግበንላችኋል። የሚቀጥለውን ደግሞ በጥያቄያችሁ መሰረት ሁሉንም ዲቴል እንነግራችኋለን ማለት ነው። እንድታግዙ ነው የምፈልገው። በያቸው ንገሪያቸው። አዎ እናንተም ወገኖቹ ናችሁ፣ ልታግዙኝ ፈልጋችሁ የቻላችሁትን ግዴታ የለባችሁም፣ ግን የቻላችሁን ልታግዙ። አይዞሽ እግዚአብሔር ክርስቲያኖችን ያስነሳል። እንግዲህ አይተወንም። አይዞሽ ብዙ ዘመን አልቅሰሻል፣ ይበቃል። እግዚአብሔር ደግሞ ያስብሻል። አይዞሽ አታሳዩ ልንባሽ ላይ በቃ ከዚህ በኋላ እኮ ችግር የለም። በቃ አይዞሽ። ዳይፐሩም ነው በየቀኑ ችግርሽ ትልቁ ዳይፐርም ነው፣ ቀለብም ነው፣ የቤት ኪራይ ያሳቅቃል። እናውቃለን። የቻሉትን እንዲያግዙሽ እንግዲህ እግዚአብሔር ቃል ነው። እዚህ ላይ እግዚአብሔር ጨመርበት። እሺ ምን አደራችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ትንሽ ላመሰግንሽ ስለፈለኩ ነው። እናቴም ሰምተሻታል ያለችውን እና እኔ ልልሽ የፈለኩት ከ2014 እስከ 2018 ማለት በእናንተ ከ2022 እስከ 26 ድረስ አሁንም ድረስ እያደረግሽልን ላለው እገዛ በጣም ላመሰግንሽ ፈልጌ ነው። አባታችን ባደጋ አጣነው፣ ጨለማ ሆነብን፣ ህይወት ሁሉ ነገር ተመሰቃቀለ። ከዛ ሰዓት ጀምሮ ከፈጣሪ በታች አንቺ ደረሽልን። እናትም አባትም ሆነሽ እስካሁን ድረስ አስተማርሽን። እኔም ተመርቄያለሁ። ስራ አጥቼ እንደመቀመጤ አሁንም አንቺ በምታግዥኝ ገንዘብ ነው እየኖርኩ ያለው። እንደምን ዋልሽ? ሰላም ዋልሽ? ሰላም ልበልሽ ላመስግንሽ ብዬ ነው። ደህና ከረምሽ? ልጆችሽ ባለቤትሽ ደህና ናቸው? ልጆችን ስላስተማርሽልኝ
በጣም ክብርና ምስጋና ይገባሻል እናትዬ። በጣም አመሰግናለሁ። በ2014 ባለቤቴ ካሞተ ጀምሮ እስካሁን የሀሳቤ ተካፋይ ስለሆንሽልኝ በጣም አመሰግናለሁ። ኑሪልኝ እናቴ፣ ልጆችሽን ያሳድግልሽ። በጣም አመሰግናለሁ ማረግዬ።